ያ አሰቃቂና አስፈሪ ምሽት አልፈዋል። ኢትዮጵያውያን ከጫፍ እስከ ጫፍ ያስደነገጠ የነበረው እርሱ እንደሚለው ከዚህ ክስተት በኋላ ስነቃ የሩጫው ዓለሜ ያበቃለት መስሎኝ ነበር ያለው ጊዜ አልፏል። ለለሜቻ ግርማ ዛሬ አዲስ ቀን ነው። በአዲስ ጅማሮ አዲሱን ተስፋውን ማለምለም ጀምሯል። ለመሆኑ ለሜቻ ግርማ ምን አዲስ ነገር አገኘ? በሁሉ ስፖርታችን ከምንዳስሳቸው ጉዳዮች መካከል አንዱ ነው። ኢትዮጵያውያን አትሌቶች አሁንም በአሸናፊነታቸው ቀጥለዋል። በፖላንድ በተካሄደው የሩጫ ውድድር ኢትዮጵያውያን አትሌቶች ድል ቀንቷቸዋል። ይሄንንም ጉዳይ በስፋት እንመለከተዋለን። ኦሎምፒያን ነች። በተለያዩ የኦሎምፒክ ውድድሮች ላይ የሀገሯን ክብር ከፍ አድርጋለች። በ146 የኢንተርናሽናል ውድድሮች ላይ ሮጣ የወርቅ የብር የነሐስ ሜዳሊያ ለግሏ ማድረግ ችላለች። ጀግናዋ አትሌታችን ዛሬ ልደቷ ነው። ይህቺ ባለ ልደት ማነች? ከኛ ጋር ከሆናችሁ ሌላው የምትሰሙት ጉዳይ ነው። የቶኪዮ ዓለም ሻምፒዮና እየደረሰ ነው። በወንዶቹና በሴቶቹ ኢትዮጵያን የሚወክሉት የማራቶን ሯጮች ታውቀዋል። ታምራት ቶላ፣ ደሬሳ ገለታ፣ ታደሰ ታከለ በወንዶቹ። በሴቶቹ አማኔ በሪሶ፣ ትዕግስት ገዛኸኝ፣ ትዕግስት አሰፋ፣ ሱቱሜ አሰፋ እንዲሁም የዓለም ዘርፍ የዋለው በዚህ ውድድር ላይ ሀገራቸውን ይወክላሉ። አሁን ግን ቅሬታ ተነስቶባቸዋል። ምን ይሆን ጥፋቱ? በዝርዝር ከምንመለከታቸው ጉዳዮች መካከል አንዱ ነው። ሳይጠበቅ የሪዮ ማራቶንን ያሸነፈችው ኢትዮጵያዊቷ አትሌት አሁን የዓለም መነጋገሪያ ሆናለች። ስለ አዲሷ ፈርጥ የምንነግራችሁ ጉዳይ አለ። ሁሉ ስፖርቶችን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከኛ ጋር መቆየት ትችላላችሁ። ከድል ዜናችን ነው የምንጀምረው። በፖላንድ በተካሄደው ውድድር በ1500 ሜትር የፔንዳ ወጣት አትሌቶች የራሳቸውን የግል ሰዓት በማሻሻል አሸናፊ ሆነዋል። አሸናፊዎቹ ታረቀች ኦላናና ኪሮስ ሙኡዝ መሆናቸው ደግሞ ተረጋግጧል። እንኳን ደስ ያላችሁ፣ እንኳን ደስ አለን ልንላችሁ እንወዳለን። በሌላ ውድድር ሪዮ ደ ጄኔሪዮ ላይ በተደረገ የማራቶን የሩጫ ውድድር ኢትዮጵያዊቷ አትሌት አሸናፊ ሆናለች። ማሸነፏ ብቻ ሳይሆን የገባችበት ሰዓት ደግሞ ብዙዎችን እያስገረመ ይገኛል። ሪዮ ትልቁን ውድድር ነው ማድረግ የቻለችው። ዘናሽ ደበበ ደግሞ ትልቁን ውድድር በአሸናፊነት አጠናቃለች። 2 ሰዓት ከ34 ደቂቃ ከ58 ሰከንድ ዝናሽ ውድድሩን ለመጨረስ የፈጀባት ሰዓት ሆኖ ተጠናቋል። በዛው በሪዮ በተካሄደ የ21 ኪሎ ሜትር የሩጫ ውድድር ባይልኝ ተሻገር በወንዶቹ ማሸነፍ ችሏል። 1 ሰዓት ከ02 ደቂቃ ከ50 ሰከንድ ውድድሩን ለማጠናቀቅ የፈጀበት ሰዓት ሆኖ መቀመጡ ደግሞ ብዙዎችን እያስገረመ ይገኛል። ሪዮ ላይ የደመቁት ኢትዮጵያውያን አትሌቶች ለሌሎች ኢንተርናሽናል ውድድሮች መስፈንጠሪያ የሚሆናቸውን ድል ነው ማስመዝገብ የቻሉት። እንኳን ደስ አለን፣ እንኳን ደስ አላችሁ ልንል እንወዳለን። ስለ ለሜቻ ግርማ እንገራችሁ። ያ ጊዜ አልፎ ለዚህ በቅቷል። ያ አሰቃቂና አስፈሪ ምሽት መላ ኢትዮጵያውያንን ከጫፍ እስከ ጫፍ ያስደነገጠ ነበረ። እሱ እንደሚለው ከዚህ ክስተት ስነቃ የሩጫ ዓለሜ ያበቃለት መስሎኝ ነበር ይላል ለሜቻ ግርማ። በፓሪስ ኦሎምፒክ አስደንጋጩን ጉዳት በቀጥታ ነበር የተመለከትነው። በፓሪስ ዳይመንድ ሊግ ወደ ውድድር ተመልሶ የለመደውን አሸናፊነት አሳይቶናል። 3000 ሜትር መሰናክልን ይጠበብበታል። የሪከርዱ ባለቤትም ነው። ግን በትልልቅ ውድድሮች ላይ ግላዊ ስህተቱ ተጨማምሮበት ሞሮኮዊው አትሌት አሸናፊ እንዲሆን አድርጎታል። ለፓሪስ ኦሎምፒክ ግን ስህተቶቹ ላይ ሰርቶ ተገዳዳሪውን ድባቅ ለመምታት አንድ እርምጃ ነበር የሚቀረው። ውድድሩ ተጀመረ። በታክቲኩ በኩል እስከ መጨረሻው 600 ሜትር ድረስ ፍጹም ነበረ። የሚፈተለክበት ጊዜ ደረሰና ተዘጋጀ። ማርሽ ቀይሮ ወጣ። ሁላችንም ጮህን፣
እርግጠኞች ሆነን ኢትዮጵያ ወርቅ ልታገኝ ነው፣ ለሜቻ ተፎካካሪውን ሊዘርር ነው አለን። ያ ግን አልተሳካም። ለሜቻ ክፉኛ ወደቀ። ደነገጥን። የህይወቱ የመጨረሻ የሚመስለውን ጊዜ አለፈ። ከ9 ወራት በኋላ ለሜቻ ግርማ ወደ ትራክ ውድድር መለሰ። ሲመለስ ከድል ጋር ነበረ። ፓሪስ ላይ 8 ደቂቃ ከ07 ሮጠ። ቀዳሚ ሆኖ ውድድሩን አጠናቀቀ። እሱም ይህንን አለ በወቅቱ የለኔ ትልቅ ነገር ነው። በተለይ ደግሞ ከፓሪስ ኦሎምፒክ መልስ ረጅም ጊዜ በፊት የምመለስ አይመስለኝም ነበር። ስለዚህ የለኔ እጅግ ጠቃሚ ነው፣ ትልቅ ስኬት ነው። በጣም ደስ ብሎኛል። በውድድሩ መጀመሪያ አካባቢ ትንሽ ፍርሃት ተሰምቶኝ ነበር። አሁን ለቆኛል፣ የተሻለ ነገር ተሰምቶኛል ሲል ነበር የውድድሩ አሸናፊ ለሜቻ ግርማ የተናገረው። ለሜቻ ግርማ አሸናፊነቱን ከወራት በኋላ ዳግም አሁንም ማጣጣም ችሏል። ዳግም ወደ ውድድሩ ተመልሶ ዳግም አሸናፊ መሆን ችሏል። ፓሪስ የሱ የድል ቦታ ሆነች። 8 ደቂቃ ከ07 ሰከንድ ከ01 ማይክሮ ሰከንድ የገባው የዓለም ክብረ ወሰን ባለቤቱ ለሜቻ ግርማ አሁን ድንቅ አትሌትነቱን አሳይቷል። በዚሁ ውድድር በዚሁ ርቀት ላይ ጌትነት ዋለ 3ኛ ሆኖ ውድድሩን ጨርሷል። ሳሙኤል 8ኛ ደረጃን ይዞ አጠናቋል። በሴቶች 800 ሜትር መሰናክል ሲምቦ አለማየሁ 3ኛ፣ ሎሚ ሙለታ 9ኛ ሆነው ነው ውድድራቸውን ያጠናቀቁት። የ5000 ሜትሩን ውድድር እናስታውሳችሁ። ዮሚፍ ቀጀልቻ 12 ደቂቃ ከ47 ሰከንድ ከ84 በመሮጥ አንደኛ ሆኗል። ሳሙኤል ተፈራ 5ኛ፣ ሳሙኤል መዝገቡ 11ኛ ሆነው ውድድራቸውን አጠናቋል። በየትኛውም ርቀት ላይ የትኛውም ቦታ ላይ ሮጠው ድልን ለሀገራቸው ለሚያደርጉ ክብር አለን። ማክበር ደግሞ የልደታቸውንም ቀንን ይመለከታል። በቀጥታ የምናልፈው ደግሞ ወደ ጉዳፍ ጸጋዬ ጉዳይ ነው። ጉዳፍ ጸጋዬ ዛሬ ልደቷን እያከበረች ነው። ኢትዮጵያ ሀገሯን በተለያዩ ርቀቶች መወከል ችላለች። መስፍን ኢንጂነሪንግ ክለብ የክለቧ የመጀመሪያዋ ነው። የ5000 ሜትር የዓለም ክብረ ወሰን ባለቤት ነች። 146 ውድድሮችን በዓለም አቀፍ ደረጃ ተወዳድራለች። 1500፣ 5000፣ 3000 ሜትር በተደጋጋሚ የሮጠችባቸው ናቸው። 1590 ጊዜ ሮጣለች። 5000 ሜትርን 19 ጊዜ ሮጣለች። 3000 ሜትርን 14 ጊዜ ሮጣለች። 17 ጊዜ ሀገሯ ኢትዮጵያን ወክላለች። በሀገር ውክልና ውድድር በኦሎምፒክ፣ በዓለም አትሌቲክስ ሻምፒዮና፣ በዓለም የቤት ውስጥ ሻምፒዮና፣ በዓለም የወጣቶች ሻምፒዮና ላይ 4 የወርቅ፣ 3 የብር፣ 4 የነሐስ ሜዳሊያዎችን በአጠቃላይ 11 ሜዳሊያዎችን ለሀገሯ አምጥታለች። የ2023 የዳይመንድ ሊግ አሸናፊ ነች። አንድ አትሌት በሩጫ ዘመኑ ሊያሳካ ከሚገባውና ዋነኛ ከሆኑ ውድድሮች መካከል ኦሎምፒክ ጨዋታ አንዱ ነው። በኦሎምፒክ ተሳትፋለች። በኦሎምፒክ ተሳትፏ የ2021ን የቶኪዮ ኦሎምፒክ የነሐስ ሜዳሊያ ባለቤት ነች። ይህቺ አትሌት በሮጠችባቸው ውድድሮች ሁሉ አሸናፊነት የሷ ነው። ክብረ ወሰን ደግሞ ትደጋግመዋለች። 5000 ሜትርን 14 ደቂቃ ከ21 ማይክሮ ሰከንድ በመሮጥ የርቀቱ የሪካርድ ባለቤት ነች። 10000 ሜትር 3ኛ ደረጃ ላይ የተቀመጠ ፈጣን ሰዓት አላት። 1500 ሜትር 3ኛ ደረጃ ላይ የሚቀመጥ ፈጣን ሰዓት ባለቤት ነች። ይህቺ አትሌት አንድ አትሌት በሩጫ ለዘመኑ ሊያሳካቸው የሚገቡትን ክብሮች ሁሉ አጣጥማለች ብለናቸዋል። ገና ብዙ ይጠበቅባታል። ይህቺ ድንቅ የሀገራችን አትሌት ጀግናዋ ጉዳፍ ጸጋዬ ዛሬ ልደቷ ነው። ዛሬ የተወለደችበት ዛሬ ልዩ ቀኗ ነው። እንኳን ተወለድሽ እንበላት። እኛ ደስ ብሎናል። ደስታዋን እንጋራ። ወደ ሌላኛው ጉዳያችን እናልፋለን። መስከረም ወር ላይ ውድድሩ ይካሄዳል። የቶኪዮ የዓለም ሻምፒዮና ሀገራት ለዚህ ውድድር ትኩረት ሰጥተዋል። ኢትዮጵያም በማራቶን ይወክሉኛል ያለቻቸውን አትሌቶቿን አሳውቃለች። በወንዶቹ አትሌት ታምራት ቶላ፣ አትሌት ደሬሳ ገለታ፣ አትሌት ታደሰ ታከለ ተመርጠዋል።
አትሌት ሚልኪያስ መንገሻ ተጠባባቂ ነው። በሴቶች የማራቶን አማኔ በሪሶ በቀጥታ አልፋለች። አትሌት ትዕግስት አሰፋ፣ አትሌት ስቱሜ አሰፋ፣ አትሌት የዓለም ዘርፍ የዋላው ይወዳደራሉ። አትሌት ትዕግስት ከተማ ተጠባባቂ ተደርጋለች። ለመሆኑ ይህ ውድድር እንዴት ተካሄደ? እንዴት እጩዎቹ በምርጫ ውስጥ ተካተቱ? የሚለው ጉዳይ አንዱ ነው። ቅሬታም እየቀረበባቸው ነው። ወደ ምርጫው ከመምጣታችን በፊት ለ2023 የቡዳፔስት የማራቶን ውድድር የነበረውን ምርጫ እንመልከት ይላል የኢትዮ ራነር ድረገጽ። በቡዳፔስት ካሳተፍናቸው የማራቶን ሯጮች መካከል ስንቶቹ ከጉዳታቸው አገገሙ ብለን መጠየቅ አንዱ ድርሻችን ነው። አማኔ ሻምፒዮን ነበረች። ከዚያስ በኋላ እየታሸነፈች መጠየቅ አለብን ይላል። ጎይቲቶም ሁለተኛ ነበረች። በኋላስ ወደ ቀደመዋ አቋሟ ተመለሰች ወይንስ የሚለውን ማወቅ አለብን ይላል። የዓለም ዘርፍ የአምስተርዳም አሸናፊ ነበረች። በሜጀር ውድድር ደግሞ ቦስተን ላይ ሶስተኛ ሆና ውድድሯን ጨርሳለች። አሁን በዚህ ውድድር ላይ ይሳተፋሉ ተብለው ከተያዙት አንዷ ናት። የሷንም ጉዳይ መመልከት አለብን ይላል። በወንዶቹ ታምራት ቶላ በቡዳፔስት አቋርጦ ነበረ። ያቋረጠበት መንገድ ደግሞ በኦሎምፒኩ እንዲያሸንፍ ረድቶታል። የወቅቱ ምርጥ የነበረው ጸጋዬ ጌታቸው የታለ ብለን ልንጠይቅ ይገባል። ሚልኪያስ በሜጀር ማራቶን በርሊን ላይ አሸንፏል። የሱንም ጉዳይ መፈተሽ አለብን። በቡዳፔስት የማራቶን ውድድር ከጨረሱ 6 አትሌቶች ውስጥ 4ቱ ወደ ቀደመ አቋማቸው አልተመለሱም። 2 ዓመት ፈጅተዋል። መቼ ወደዚህ ውድድር ያሸንፋሉ የሚለው ሌላኛው ጥያቄ ነው ሲል ሀተታውን ይቀጥላል። አንድ ማወቅ ያለብን ጉዳይ አለ። የዓለም ሻምፒዮና ከኦሎምፒክ የሚበልጥ ውድድር አይደለም። ኬንያ የዓለም ሻምፒዮናዎች ላይ ተተኪ አትሌቶችን ታሳትፋለች። ልምድ ያላቸውን ታቆያለች። ኢትዮጵያ ግን ያሏት እኛ አትሌቶች ብቻ ናቸው ወይ ብለን እንድንጠይቅ ያስገድደናል። በዓለም ሻምፒዮና ላይ ማረፍ ያለባቸው ቢያርፉ፣ መወዳደር ያለባቸው ደግሞ እድሉን ቢያገኙ ለሀገርም ለሁላችንም ይጠቅማል የሚል ሐሳብ አለኝ ሲል ይሞግታል። ለማንኛውም የዓለም ሻምፒዮናው እየደረሰ ነው። ኢትዮጵያ ከዚህ ውድድር የወርቅ ሜዳሊያ ትጠብቃለች። እናንተ መገመት ትችላላችሁ ማን ያሸንፋል? ግምቶቻችሁን አስቀምጡ። ወደ መጨረሻው ስፖርታዊ መረጃችን አለፈን። የዓለም ክለቦች ዋንጫ የምድብ የመጨረሻ ጨዋታዎች ዛሬ ይደረጋሉ። ከየምድቡ የሚያልፈውና የሚሰናበተው ቡድን የሚለይበት መርሃ ግብር እንደሆነ ይታወቃል። ፒኤስጂ ከሲያትል ሳውንደርስ ጋር እና ከአትሌቲኮ ማድሪድ የሚያደርጉት ጨዋታ ይጠበቃል። ሁለቱ ጨዋታዎች ላይ የነጥብ ልዩነት ይታያሉ። በዚህም አላፊና ወዳቂው ይታወቃል ተብሎ እየተጠበቀ ነው። እናንተ መገመት ትችላላችሁ። የዛሬውን አበቃን።